ጥያቄው ነቢያት አሁን አሉ የሉም ነው። እና አሉ ካልክስ ምን አይነት ነቢያት ናቸው ያሉት? እነት መጽሐፍ ቅዱስ ላይ እንደነበሩት አይነት ነቢያት ዛሬም አሉ? ምክንያቱም ያው አንዳንዶቹ ከነ ራሳቸውን መጽሐፍ ቅዱስ ላይ ካሉ ሐዋርያት ከነሱ የሚበልጡ ሰዎች በዚህ ያሉ ምናምን ይላሉና ኢቨን አሁን መጽሐፍ ቅዱሳችን ላይ ሻርፕ ሹተር ምናምን የሚባሉ ሰዎች የሉም። ላይክ በጣም እንግዲህ ፕሮፌት ምናምን ተብሎ የተቀመጡ ሰዎችም አንዳንዶቹ ራሳቸው ናቸው ታይትሎቹ የሚሰጡት ምናምንና ያ ታይትል ማን ነው የሚሰጣቸው? አሰጣጡ ልክ እንዴት ነው መሆን ያለበት ምናምን ብቻ ጠበብ ላድርገውን የራሱ ጥያቄውን አሰፋውብህ መሰለኝ። አሉ የሉም? መጀመሪያ አሉ የሉም የሚለውን መልስል። ካሉስ ደግሞ ምን አይነት ናቸው ያሉት አሁን ላይ? ሁለቱ አንድ ላይ አድርገህ። እሺ ኑሐሚን ተባረኪ፣ ተሜም ተባረክ። እድሉን ማግኘት ራሱ እኔ እንደዚህ ፕላትፎርም ላይ ብዙም እንደዚህ ፓርቲስፔት አላደርግም፣ ግን ጥሩ ነው ጥያቄው። እነዚህ ኦፊሶች ሲጀመር በቤተ ክርስቲያን ባሉት ሽማግሌዎች የሚባሉ አሉ። አሁን በፕሮቴስታንት እምነት ስንሄድ ሽማግሌ የሚመረጠው ደግሞ አለ። በጢሞቴዎስ ላይ የተጠቀሱ የሽማግሌ ለመመረጥ የሚቀመጡ ባህሪያት፣ ሽማግሌዎች ማሟላት ያለባቸው ካራክተሮች አሉ። እኔ ግን ሽማግሌ አልነበረም ጥያቄ። አዎ ገባኝ እኮ ወደ ነቢያቱ ልመጣ እኮ ነው። ኑሐሚን እሺ ገባኝ፣ ሀሳብሽ እኮ ገብቶኛል። በጉባኤ ያለ ሰው አለ ነቢይ። ለምሳሌ አንድ ሰው ነቢይ ነው ለመባል ያ ጸጋ ሊኖረው ይገባል። ጸጋውን የሚሰጠው እግዚአብሔር ነው። ሲጀመር የጸጋው ባለቤት አንድ ነገር ማወቅ ያለብን የጸጋው ባለቤት እግዚአብሔር ነው። እግዚአብሔር ስለሚሰጠው ጸጋ አይጸጸትም። ሰው ያን ጸጋ አቢዩዝ ሊያደርገው ይችላል። ብትጠይቂኝ ፐርሰናሊ አቢዩዝም እየተደረገ ነው። ግን ታሪኩ በጣም እያሰፋኸው ነው። መጀመሪያ አሉ የሉም፣ ይሄ እኮ ሌላ ሰበብ ሌላ ዙሪያ ሁላ አያስፈልገውም። እግዚአብሔር አሉ ብለህ ቀጥል። አሉ ነው መልስህ። ከዛ መጽሐፍ ቅዱሳዊ ያርገው። አሁን አሉ ስትል መጽሐፍ ቅዱሳዊ ያርገው። ከዛ ቀድም እኮ ተናገርኩ፣ ለተሜም ተናግሬያለሁ። አሁንም ለአብራራዎች ሌት ሚ ክሊር ማይሰልፍ። እዚህ ጋር በደንብ ስሙኝ። ከዚህ በፊትም ተናግሬዋለሁ። አሉ እነዚህ ሰዎች አሉ። ያሉትም በትክክለኛው መንገድ ለቤተ ክርስቲያን ተገዝተው፣ ለእውነት ተገዝተው፣ ለቃሉ ተገዝተው አግባብ ባለው መንገድ የሚያገለግሉ አሉ። እንደዛው መጠን ደግሞ ያ ይናገራል። ምንም ችግር የለበትም። ወንድ ልጅ እሰጥሻለሁ ይላል። ወንድ ልጅ ይወለዳል። ያ የነብይነት መስፈርት ነው። ያውቅ ልንገርሽ እንግዲህ አሁን በመጽሐፍ ቅዱስ የሚለውን ነው ንገርሽ። መጽሐፍ ቅዱስ የሚለው ነብይ ማለት የተናገረው ቃል ሲፈጸም ነው። ጠንቋይ ከየት ያመጣዋል? ሌላ ነው፣ ዋጋ ያስከፍልሻል። ጥንቁልና ፕሮሰሱን ታውቂያለሽ? ጥንቁልና እኔ ፕሮሰሱን አላውቅም። መንገዱ ወደፊት እንደዚህ ይደረግልሃል ስላለና ስለተደረገልህ አሁን ለምሳሌ እኔ አንድ ተማሪ እያለሁ አሁን ትመረቂያለሽ ብሎኛል ጌታ ምናምን ሊለኝ ይችላል። ኦብቪየስሊ ይመረቃለሁ። ግን ይሄ ወደፊት ስመረቆ ያ ነብይ ነበር የማለቻ መንገድ አይደለም ነው ያልኩት። ነብይ የምንላቸው መጽሐፍ ቅዱስ ላይ እኮ ለምሳሌ አሁን ልንገርህ፣ ለምሳሌ አሁን ሲያልፉ ያቺ አረጋግጠው የተናገረው ቃል መሬት ላይ ያወድቅ። ሳሙኤል ከህዝቡ የበደልኩት አለን አለ። በመጨረሻ እስቲ ወደ ሳሙኤል ታሪክ ስንመለስ መጽሐፈ ነገስት ላይ እናያለን። ምንድን ነው ያለው? ከሳሙኤል ታሪክ እንውጣና እሺ፣ አሁን ያሉት ነቢያቶች ነብይ ለመሆናቸው ማረጋገጫቸው ምንድን ነው የሚለውን መልስልኝ። ከርዕስ አንውጣ። እሺ፣ ሳሙኤልን የቀባው እግዚአብሔር ነው። ሌላ ታሪክ አላበዛም። እዚህ ጋር እንደማመጥና አንቺም ስሚኝና፣ ሳሙኤልን የቀባው እግዚአብሔር እጁ ዛሬም አላጠረም። እንደኔ
የምነግርሽ አንድ ነገር መቀበል ያለ ሳሙኤልን የቀባው እግዚአብሔር እጁ አላጠረም። በዘመናት መካከል ደግሞ አንድ የሚያስፈልገው ኦፊስ ለሰው ልጅ በጣም እየወጣ ነው። ታሪኩዬ ቆይ ኑሐሚንዬ አይደለም፣ ቆይ ሀሳቤን እኮ አስጨርሱኛ። አንድ ጊዜ ቆይ እንጨርሳለን። አንድ ጊዜ ኦልሞስት የቤተክርስቲያንም አገልጋይ መጋቢም ስለመጣ ድንገት ከእሱ ጋር የተወሰነ ኑሐሚንም ትቀጥላለች። የተወሰነ ልበልና ፓስተር እንኳን ደህና መጣ። ፓስተር አንሚዩት። ኦኬ፣ እንዴት ነው? እንደምን አላችሁ? በርዕሳችሁ ደስ ብሎኝ ነው የምትወያዩበትና መልካም። ከኑሐሚን ጋር ነው የሚያወሩት። ትንሽ ቸርቾትን ባቅ ደስ ይለኛል። ቸርቾትን የት ቸርች ነው የሚያገለግሉት ወይም ደግሞ የቸርች ህብረት የሚያደርጉት እሱን የተወሰነ ልንወቀውና ትምህርታችንን ምንድን ለምሳሌ ያክል እንደ ቃለ ሕይወት፣ መካነ ኢየሱስ፣ ነቢያትና መሰረተ ክርስቶስ ነቢያትና ሐዋርያት የሉም ብለው ስለሚያስተምሩ ድንገት ከእነሱ ወገን ከሆኑ ብዙም ቶፒኩ ላይ ሳይሆን ሌላው ሀሳብ ላይ መቀጠል እንችላለን ለሚል። ኦኬ እሺ፣ አይ አላቋርጣችሁ፣ ቀጥሉ። ከፓስተር ጋር ቀጥይ፣ ችግር የለውም። አገልጋይ ስለሆነ ቃለ ሕይወት ነኝ፣ ግን አላቋርጣችሁ፣ ቀጥሉ። በዚህ ዘመን ነቢያቶች አሉ ብለው ያምናሉ እርስዎ? ኑሐሚን ቀጥይ እስኪ። በልሳን ታወሪያ ደስ ይለኛል። ኦልሬዲ በልሳን እያወራሁ ነው። እሺ ቀጥል። እሺ ፓስተር ዌልካም። እንኳን ይቅርታ እንግዲህ ችግር የለም። እሺ ከታሪኩ ጋር ልቀጥል ወይስ እርስዎም ይመልሱልኛል? መመለስ ይችላሉ፣ ምንም ችግር የለም። ቃለ ሕይወት አይ ቲንክ ታሪኩም ቃለ ሕይወት ነው፣ አንድ አይነት ናቸው መሰለኝ። አዎ፣ ግን ምንድን ነው እኔ ብዙ ወደ አንቺ ነኝ ሀሳቡ በዚህ ዘመንና ቀደም ሲል በብሉይ ኪዳን ያሉት ነቢያት የተለያዩ ናቸው። ነቢያት አሉ፣ ብዙ ነቢያት። ነገር ግን አዲስ ኪዳን ላይ ብሉይ ኪዳን ላይ መንፈስ ቅዱስ ወርዶ እንደሚመለሰው አይነት ነገር አይደለም። አሁን ሁሉም በመንፈስ ቅዱስ በሕይወቱ አለ። ለቅዱሳን ሁሉ እኮ ትንቢትን መናገር ፈልጉ፣ ትንቢትን እንዲናገሩ እኮ ተፈቅዷል፣ ያንን እንዲፈልጉ። ስለዚህ ትንቢት መናገር በራሱ የአንድ ሰው ነብይነት አያረጋግጥም። እውነት ነው ፓስተር። አዎ ነብይ ነው አስብለው። ነብይ ለመሆን ደግሞ አሁን ወንድሜ እንዳለው ቃለ ሕይወት፣ መሰረተ ክርስቶስ፣ መካነ ኢየሱስ ምን ላይ ቆመው ነው ይሄን የተናገሩት ብሎ ማሰቡ በራሱ በጣም በጣም ትልቅ ነገር አለው። ዛሬ ለተፈጠረው ችግር ምናልባት ምክንያቱ ይሄው ሊሆን ይችላል። ይሄን አለመቀበል፣ እነዚህን አብያተ ክርስቲያናት አለመቀበል ሊሆን ይችላል። ስለዚህ ቆም ብሎ ይቅርታ ፓስተር፣ አሁን ያሏትን ቢያብራሩልኝ። ይቅርታ ምንድነው ቀደም ቃለ ሕይወት በዚህ ዘመን ነብይ የለም አለች ብሎ ወንድሜ ስላነሳ ነው። ወይም ደግሞ ሌሎች መካነ ኢየሱስም እንደዛው። እነዚህ ምንድነው እንደዚህ ያስባላቸው ነገር ቀደም ሲል ምንድነው? ይሄን ለማለት መጽሐፍ ቅዱሳዊ መሰረታቸው ምን ነበረ የሚለውን ማወቅ ነው የሚበጀው እንጂ ገና ለገና እነሱ ይሄን ነው የሚሉትና እዚህ ውስጥ እምነታቸው ይሄ ነው አይቀበሉም የሚለውን በፍረጃ መልክ መውሰድ ትክክል አይደለም። አይ በፍረጃ መልክ ሳይሆን መጀመሪያ ከነበሩ አሁን ታሪኩ ቃለ ሕይወት ነው ይመስለኛል፣ ግን እንቀበላለን ምናምን ብሎ እያወራኝ ነበር ከኔ ጋር። ያው አስተምሮቱን ስለማያውቅ ብዙ እንትን አለል ለዛ ነበር። ምክንያቱም አሁን ሙሉ ወንጌል ምናምን ቢሆን ምናልባት ይቀበላል ብለን እንትን እንለው ነበር፣ እናወራለን ማለት ያው አስተምህሮ አይደል የምናወራው አስተምህሮ ስለሆነ አንድ ሰው መጥቶ እዚሁ ክሬት አድርጎ ምናምን የምናወራው አስተምህሮ አይደለም። ያው እኔ እንደዛ ስለማልቀበል ማለት ነው። አሁን ለምሳሌ ሙሉ ወንጌል ውስጥ ያለ ሰው በሙሉ ወንጌል አስተምህሮ ማመን አለበት። አሁን እኮ አንድ ነገር ማወቅ ያለብሽ
ሁሉም አባል የሁሉም ቤተክርስቲያን አባል ሆኗል እኮ አሁን ሁሉም ተደበላልቋል። በዶክተሪን ተለይቶ እኮ የተያዘ የለም። ቃለ ሕይወት ሆኖ ወደ ተለያየ አብያተ ክርስቲያናት የሚሄድ አለ። ሙሉ ወንጌል ሆኖ ቃለ ሕይወት ከቀረበው መካነ ኢየሱስ ከቀረበው እንደዛ የሚካፈልበት አምልኮ እኮ አሁን አንድ አይነት ሆኗል። ምንም ያው አምልኮ አንድ ሆነ ማለት አስተምሮ አንድ ሆነ ስላልሆነ ለይተን ይሄ መንፈስ ቅዱስ ይሄን ጸጋ ይቀበላል አይቀበልም ልንል የምንችልበት ሁኔታ ላይ አይደለም ያለ ነው። እንደዛ ለመነጋገር በጣም ሰፊ ነገር ያስፈልጋል። ምክንያቱም ግን አስተምሯቸው አንድ አይደለም። ያ ሆነም ቀረም ላይ እርሶ ያሉትም ልክ ሊሆን ይችላል። ይሄዳሉ ኢትዮጵያ ውስጥ ህብረት ሊያረጉ ይችላሉ። ያ ማለት ግን ዲኖሚኔሽኑ አንድ ነው ማለት ግን አይደለም። ለምሳሌ አሁን መካነ ኢየሱስ እጅግ በጣም በብዙ ርቀት ትለያያለች ከሙሉ ወንጌል። ያንን ሰው የሚሄድበትን አላወቀም ማለት አንድ ነው ማለት አይደለም። ለምሳሌ አሁን ሙሉ ወንጌል ያለ ሰው ዝም ብሎ እየሄደ መካነ ኢየሱስ ህብረት ያደርጋል ማለት የመካነ ኢየሱስን አስተምህሮ አውቆታል ወይም ተቀብሎታል ማለት አይደለም። ወይ ደግሞ ይሄ ዋን ሴቭድ ኦልዌይስ ሴቭድ ከሚሉት ሄዶ ህብረት አረገ ማለት ወይም ኤምኬሲ መሰለኛ መሰረተ ክርስቶስ ጋር ሄዶ ህብረት አደረገ ማለት የእነሱን አስተምህሮ ይቀበላል ማለት አይደለም። ኤቭሪ ቸርች ሄዶ ህብረት ሲያደርግ አስተምህሮቱን ማወቅ አለበት። ይሄ የህይወት ጉዳይ ስለሆነ አስተምህሮ ይሄ አንዴ ግን አሁን ከርዕስ እየወጣን ይመስለኛል። አይ ቲንክ አንቺ ስላመጣሽው ነው። እኔ ከተከለከልኩ ማቆምም እችላለሁ። አይ ይቀጥሉና ሀሳቡትን ይቀጥሉና እንቀጥላለን። እሺ ምንድነው ይሄ ወዴት ይወስደናል መሰለሽ? ወደ ሪፎርመሮቹ ይወስደናል። ለምሳሌ መካነ ኢየሱስ ጋር ማርቲን ሉተር አለ፣ ቃለ ሕይወት ጋር ካልቪኒስት ናት። ሌሎችም ልክ እንደዚሁ ሁሉም የየራሱ መሰረት አለው፣ መነሻ አለው። እዛ ጋር ያ ሰው እነዚህ ሰዎች ናቸው፣ ሪፎርመሮች ናቸው። የነዚህ ሰዎች አስተምህሮ ወይም እምነት ምን ነበር ብሎ ወደዛ የሚወስደን ስለሚሆን ረጅም ነው። ግን አሁን ወደ እንትኑ እንመለስ፣ ወደ ነብይ ወደ ተባለው እኛ እኔ እንደኔ ቃለ ሕይወት የመንፈስ ቅዱስ ስራ ትቃወማለች የሚል እምነት የለኝም። ለምሳሌ እኔ ቃለ ሕይወት ነኝ፣ ቃለ ሕይወት ውስጥ ነው ማገለግለው። ቆይ መንፈስ ቅዱስ በመንፈስ ቅዱስ ሙላት ላቁም አይችል በሉት። ቃለ ሕይወት አስተምህሯ ምንድነው ተብሎ ሲታሰብ የካልቪንን አስተምህሮ ነው የያዘችው። ካልቪን ደግሞ የዳኑት የሚድኑ ሰዎችን አስቀድሞ ወስኗልና የሚል አስተምህሮ አለ። ስለዚህ ይሄ ትምህርት ካለ የዳኑ ሰዎችን አስቀድሞ ከወሰነ ያ ሰው መዳኑን አያጠራጥረውም። እግዚአብሔር ከመፈጠሩ በፊት ይሄ ሰውን ይድናል ብሎ ወስኗል ብሎ የሚል አስተምህሮ ስላለው ማለት ነው። ቃለ ሕይወት ይሄ ብዙ አለመረዳት በውጅንብር ውስጥ እንዲገቡ ያደረገው ነገር ቃለ ሕይወት ሰው ከዳነ በኋላ ኃጢአትን ቢሰራ ችግር የለም የሚል አስተምህሮ የላትም። እኔም እያስተማርኩ ስለሆነ ሰው በጸጋ ዳነ ማለት ጸጋው ራሱ የሚያስተምረው ኃጢአተኛነትንና ዓለማዊ ምኞትን ክደን የተባረከውን ተስፋ የክርስቶስ ኢየሱስን መገለጥ በቅድስና እንደምንጠብቅ የእግዚአብሔር ቃል ይናገራል። በጥልቀት ካልቪንም የሚለው ሰው ዳነ የሚለው ከዳነ በኋላ አይጠፋም የተባለው የዳነ ነው። ሳይድኑ የሚከተሉ አሉ። ለምሳሌ ቆሮንቶስ ቤተክርስቲያን ውስጥ ፍጥረታዊ አለ፣ ስጋዊ አለ፣ መንፈሳዊ አለ። እነዚህ ሁሉ ግን ድነዋል ማለት አይደለም። ፍጥረታዊያን ሰዎች ገና በፍጥረታቸው ያሉ ናቸው። ነገር ግን በቤተክርስቲያን ውስጥ አሉ። እነዚህ ሰዎች ድነዋል አይባልም። ካልቪን የሚለው እነዚህ ሰዎች መጀመሪያውኑም አልዳኑም ነው። ሰው ከዳነ በኋላ መንፈስ ቅዱስ ቤተ መቅደስ ከሆነ በኋላ ተመልሶ ኃጢአት አያጓጓው። ለምን? መንፈስ ቅዱስ በውስጡ ያንን የኃጢአት ኃይል ሰብሮ እንዲሄድ ወይም ደግሞ በዛ ላይ አቅም ስለሚሆነው ማለት ነው፣ ስለሚቀድሰው፣ ለእግዚአብሔር እውነት ስለሚለየው።
እና ካልቪን የሚለው ካልቪን ከዳነ በኋላ ስላለ ሰው ነው የጻፈው። ሰዎች አይደለም የሚያወሩት። እኔ እስካሁን ይቅርታ ማለት ላይ ገባው። ካልቪን ሰው ከዳነ በኋላ ስላለው ነገር ነው ያወራው ነው ወይስ? ሲጀመር ካልቪን እኮ መጀመሪያ ሰው ተመርጦ ነው የዳነው። ኢቭን ኢየሱስ ክርስቶስ ሲመጣ እነዛ ለተመረጡት ሰዎች ብቻ ነው የሞተው ነው የሚለው አስተምህሮ እንጂ እነዛ ከዳኑት ውስጥ መጀመሪያውኑ ያልዳኑ አሉ። አብራራው ይሄንን። ምክንያቱም ካልቪን አንድ የዳኑ ሰዎች አሉ፣ ለነዛ ሰዎች ደግሞ ካልቪን የሚለው መቼም የሚጠፉ ሰዎች አሉ፣ የሚድኑም ሰዎች አሉ። የመጽሐፍ ቅዱስ በግልጽ ያስቀምጣል። እነዛ የሚጠፉ ሰዎች ያልዳኑ ናቸው። ለምንድን ነው ያልዳኑት? ስላልተመረጡ ነው ቀድሞውንም። እንደገና ኤፌሶን 1:1 ላይ አስቀድሞ ሰማይና ምድር ከመፈጠሩ በፊት እግዚአብሔር በክርስቶስ ኢየሱስ እንደመረጠን ይናገራል። ይሄን ልንክደው ነው? ቀደል ልናወጣው ነው? እንዴት ነው? ሌላ ቦታ ደግሞ መጽሐፍ ቅዱስ ሲናገር ዓለምን ሁሉ ለማዳን ይላል። ዓለምን ሁሉ ለማዳን ይላል ሌላ ቦታ መጽሐፍ ቅዱስ። እሱ ጋር ደግሞ ወደ ተስደናል። ዓለም የሚለው ቃል ራሱ ትርጉሙ ምንድነው? በጣም ሰፊ ነገር ውስጥ ነው ይዞ ነው የሚገባው። ምንድነው? ሰው እዚህ ጋር መቼም ስለ ጋራ ሸንተረሩ አይናገርም። መቼም ስለ ሰው ነው የሚያወራው። ይኸውልሽ እዚህ ጋር ቃሉ ላይ እዛ የተጠቀመበት አውዱ ላይ ሄደን እዛ የተነገረበትን መልእክት በምንረዳበት ጊዜ እዛ ጋር ሁሉ ነገር የተብራራ ይሆናል። ያንን አሁን እኔ ምናልባት ዝም ብዬ ባልናገር ጥሩ ነው። ምክንያቱም ክፍሉን ይዤ በደንብ አውዱን እያብራራው ብናገር ነው የተሻለ የሚሆነው። በቃ ይያዙና ይዘው ያብራሩልን። እኔም አንድ ስልክ ነው ያለኝ፣ እኔም ይዛለሁ መጽሐፍ ቅዱስ ካስፈለገ፣ ወይ ደግሞ የሚያነብልን ሰውም ይኖራል። ጥቅሱን ይናገሩ ነው ከፍተው የሚያነብልንም ይኖራል። እና ኑሐሚን ጥቅሱን ከፈለጉት ከዛ በኋላ ጥቅሱን ይንገሩን። መጽሐፍ እጆት ላይ ከሌለ እኔ ከፍተን ያነብሎታል ጥቅሱን። እኔ ምቹ ቦታ ስለሌለው ነው። ምናልባት ሆነ ያነብሎታል። ዓለምን ሁሉ ያድናል። ዓለምን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይህም ዓለማዊ ምኞትና ኃጢአተኛነትን የሚያስከድ እንደሆነ ይናገራል። በተረፈ የዳነ ሰው ግን ለምሳሌ ገላትያ ምዕራፍ 2:20 ላይ ዓለም ሁሉ እንዳይጠፋም ይላል ሌላ ቦታ። እኔ ራሱ መጽሐፍ አንድ ስልክ ነው ያለኝ። ታዲያ ለምን ይጠፋሉ? ይኸውልሽ እኔ ደግሞ እኮ ሌላ ጥያቄ ልጠይቅሽ። ዓለም ሁሉ እንዲድን ከተወሰነ እንዲድን ካልሽ ለምን የሚጠፉ ኖሩ? ለምን የሚጠፉ ኖሩ? እኔ ኦኬ እሺ ልመልስልህ። ምክንያቱም ክርስትና ምርጫ ነው። እሺ አያቋርጡኛ ፓስተር፣ እኔ ስመልስ ክርስትና ምርጫ ነው። አምኖ ተቀብሎ የተከተለው እስከ መጨረሻ መራጩ እግዚአብሔር ወይስ ሰውየው ራሱ? ለምንድን ነው እግዚአብሔር ሁላችንም እንድንድን፣ ዓለም ሁሉ እንዳይጠፋ፣ ሁላችንም በልጁ በኢየሱስ ክርስቶስ እንድንድን ነው መጥቶ ኢየሱስ ክርስቶስ የሞተልን። እኛ ደግሞ መርጠን የተከተልነው እንድናለን። ያልተከተሉት ሰዎች ደግሞ አይድኑም። ያላመኑ ሰዎች አይድኑም። ያመኑ እነርሱ የጸኑ ያመኑ። ስለዚህ ጽናታቸውን ያዳናቸው ወደ ስራ ይዞሽ ይገባል። ይኸውልሽ ምንም ቢሆን ምን እኛ በማመን የዳነው ክርስቶስ ኢየሱስ ክርስቶስ በመስቀል ላይ የሰራውን ስራ ለኛ ነው ብለን ስላመንን ድነናል። ይሄን ያመኑ በሙሉ ደግሞ ይድናሉ። ምክንያቱም ተቆጠረልን ነው የሚለው አይደል? የክርስቶስ ስራ ነው ለኛ የተቆጠረው። የክርስቶስ ጽድቅ ነው ለኛ የተቆጠረው። የኛማ ጽድቅ የመርገም ጨርቅ ነው። የመርገም ጨርቅ ማለት የአደፍ ጨርቅ ነው። ምን ያህል አስቀያፊ፣ በእግዚአብሔር ፊት ተቀባይነት ሊኖረው የሚችል ነው ኢየሱስ ክርስቶስ መጥቶ የዳነው ነው እንጂ አሁን ወደ ሌላ ርዕስ ሙቭ ካደረግን ሌላ ነገር እያወራን ነው። መጀመሪያ ያኛውን እንጨርስ። ኢየሱስ ክርስቶስ መጥቶ የሞተው ለተመረጡ ሰዎች ብቻ ነው።
እነዛ የተመረጡ ሰዎች ብቻ ነው የሚድኑት። እንግዲህ መጀመሪያ እኔን መርጦ ለምሳሌ ተሙን መርጦ እኔን ካልመረጠኝ መጀመሪያ እኔን ለሲኦል ነው የፈጠረኝ ማለት ነው። አይ እኔ ደግሞ የካልቪን አስተምህሮ መጀመሪያ ከኔ ጋር ሳይሆን ከቃሉ ጋር ለክብር የተመረጡ ለክብር የተወሰኑ አሉ፣ ለውርደት የተወሰኑ እንዳሉ ይናገራል። ያዕቆብን እንደመረጠ ኤሳውን ደግሞ እንደዛ ይናገራል። እንዴት ነው መታረጊው? ይሄ በአዲስ ኪዳን ያለው ነገር ስለሆነ ይኸውልሽ መሰረት ያለው መጽሐፍ ቅዱሳዊ መሰረት ያለው አስተምህሮው በጣም ሰፊ ስለሆነ በሁለቱም መንገድ በሄርሜኒዝም በካልቪኒዝም መጽሐፍ ቅዱሳዊ ማስረጃ ያቀርባሉ፣ ሁለቱም ሪፎርመሮች ማለት ነው። ይሄ ከሆነ በቃ ማስረጃውን አንተ ንገረን። ማስረጃ ያቀርባሉ ሳይሆን እያቀረብክ ማስረጃ አስተምረን። ፓስተር ያነበዋለሁ፣ እሱ ያነብልናል። አንተ ጥቅሱን ንገረን። ኑሐሚን እንትንም ሰምተሻል፣ የዳነ ሰው በቃ ፈጽሞ ኃጢአት እንደማይሰራ። ለዛም ማስረጃ ለምኑ የዳነ ሰው ኃጢአት አይሰራም ብለናል ቅድም። እሱን እመለስበታለሁ ብዬ ያሰብኩ የዳነ ሰው ኃጢአት አይሰራም አልኳቸው። ኃጢአት ቢሰራም አይሞትም ብለናል። ኃጢአት ይሄን እናንተ ናቸው ያላችሁት እንዴ? ላስታውሶት እኔ ተማሪ ስለሆንኩኝ በደንብ አዳምጣለሁ። ንግግሩን ወደ ሌላ ለመውሰድ ፈልገሽ ከሆነ አይ ፓስተር ቆይ ነገር ግን አንድ ሰው በዚህ ዓለም ሳለ ግን ሰው ይወድቃል ይነሳል። በዚህ ውስጥ እግዚአብሔር ምሕረቱን ከኛ ጋር ያቆየው ለዛ ነው። ግን አንድ ሰው ወዶ ፈቅዶ መርጦ ኃጢአትን እንደፈለገ እያደረገ እንደገና የተቀደሰበትን የኪዳን ደም እያጥፋፋ እንደፈለገ የሚሄድ ከሆነ ይሄ ሰው ቀድሞውኑ የዳነ አይደለም እያልኳቸው ነው። ነገር ግን እየተከሰሰ ልክ አይደለሁም፣ ይሄን መስራቴ በፍጹም ኃጢአተኛ ነኝ ብሎ በእግዚአብሔር ፊት እየተፍገመገመ ምሕረትን ከእግዚአብሔር ፊት እየጠየቀ ግን ወደ ሌላ ርዕስ ገቡና፣ ምክንያቱም ቅድም እኔ መጀመሪያ እንድንጨርስ የፈለግኩት ይሄኛውን ነው። ዋንስ ሴቭድ ሌላ ነገር ውስጥ ይዘሽ ገባሽ። ሶሪ ተሙ መሀል ላይ ስለገባ ነው። መጨረሻ ላይ ያብራሩታል። ዮሐዴ እንኳን ደህና መጣሁ። አንተ ቁጭ ብለን ሆነ እያወራ ያሉት እኔ ራሴ። ኧረ ችግር የለውም። እንዴት አመሻችሁ? ሰላም ብያለሁ ሁላችሁም። ሰላም እግዚአብሔር ከእኔም ከእናንተ ጋርም ይሁን። አለን እግዚአብሔር ይመስገን። ኦኬ ስለ ይሄ ቀድሞ የወሰናቸውን የመረጣቸው የሚለው ሀሳብ አሁን ምናልባት እሳቸውም ጥቅስ እያነሱ እኛም መጽሐፍ ቅዱስ የሚለውን ለማየት እንሞክርና ሰው አስቀድሞ ስለተመረጠ ነው የሚያምነው ወይስ ስላመነ ነው የሚመረጠው? በእርሶ አስተምሮ ፓስተር። ይሄ ሰው ስላመነ ከሰው የሚነሳ ስራ የለም ማለት የጽድቅ ጅማሮ የለም። አሁን በብሉይ ኪዳን ቢሆን እዚህ ለማመን ሰው ራሱ ይኸውልህ ማነህ ሰው በምድር እያለ ስራ የሚፈለግበት በብሉይ ኪዳን ነው። በአዲስ ኪዳን እምነት ነው እያወራ ያለው ፓስተር። ኪዳን ግን አስጨርሰኛ። በአዲስ ኪዳን ግን ክርስቶስ ነው። ጥያቄን ሽፍት እያደረጉት ከሆነ የሆነ ላንገናኝ እንችላለን ማለት እኔ የምጠይቀው ሌላ እርስዎ የሚመልሱት ሌላ ከሆነ ከባድ ነው የሚሆነው። ጊዜያችን መፍጀት ነው የሚሆነው። እኔ ስለ እምነት ሳወራ ስለ ስራ የሚያወሩ ከሆነ በቃ ሳንገናኝ ዝም ብለን የየራሳችን ነው የምናወራው። አሁን ጥያቄ በደንብ ይስሙኝና እሱን ብቻ አርቲኩሌት እያደረጉ ቢመልሱልኝ ጥሩ ነው፣ ጊዜም ለመቆጠብ ከዛ ደግሞ ጥሩ ትምህርትም ለመውሰድ ማለት ነው። ምንድነው ጥያቄ? አንድ ሰው ኦኬ ስለተመረጠ ነው የሚያምነው ወይስ ስለአመነ ወይም ደግሞ ማመን ይጠበቅበታል ለመመረጥ ነው ጥያቄ። አሁን ይሄን ስለ እምነቱም በራሱ ብቻውን የሚለው ነገር አጋንንትም ያምናሉ ይላል። ለምሳሌ አይደል
እሱን አይደለም አሁን እኔ ለምን ወደዚህ ትወስደኛለህ? ትልቁ ነገር እኔ ድንገት ነው የገባሁት በነገራችን ላይ ይሄን ዝም ብዬ እንትን ባለል ጥሩ ነው። እንደዚህ አሁን እናንተ ወደ ሌላ ርዕስ ገባ ይሄን ጀመርክ ከምትሉኝ በደንብ ተዘጋጅተን ሀሳቡ ይሄ ነው ፓስተር። የትም አልሄድንም፣ እዛው ነን። ምናልባት የተቀየረ መስሎት ከሆነ እዛው ነን። አሁን ቅድመ ውሳኔ በሚለው ሀሳብ ስለሆነ እያወራችሁ የነበረው እኔም እሱን ነው እየጠየቅኩ ያለሁት። አስቀድሞ ስለተወሰነባቸው ወይም ደግሞ አስቀድሞ ስለተመረጡ ነው የሚድኑት ወይስ ደግሞ አምነው ነው የሚድኑት ነው የሀሳቤ። ሰው ምንም የተቀየረ ነገር የለም። ቅድም ስታወሩበት የነበረ ሀሳብ ስለሆነ እያወራ ያለሁት ማለት ነው። ምንድን ነው ሰዎች ለመዳን አስቀድመው ተመርጠው ነው የሚድኑት ወይም የሚያምኑት? ያው በእምነት ስለምትሉ መዳንም ማለት ነው። ድነው ነው ወይም ደግሞ አስቀድመው ስለተመረጡ ነው የሚያምኑት ወይስ ደግሞ አምነው ነው የሚድኑት ወይም ደግሞ የሚመረጡት ነው ጥያቄ። እንደዚህ የሚል ቃል አለ። ቃሉን ላንብብልህ። ዓለም መጀመሪያ እምነቶትን ቢነግሩኝ አይሻልም? ከዛ ቃሉን ያስደግፉታል ምን እያሉ እንደሆነ እንድንግባባ። ቃሉ ይነግርሃል ብዬ ነው። መጀመሪያ የእርስዎ እምነት፣ ከዛ ቃሉን ምን ብለው እየፈቱ እንደሆነ ለመረዳት ቃሉን ላንብብልህ። መጀመሪያ መልሶትን ይቆዩ ፓስተር። አሁን ከዛ ጥቅስ ያስደግፉ ከየት አመጡት የሚለውን በጥቅስ ያስደግፉታል። መጀመሪያ እስኪ መልሶት ምንድን ነው አሉ ፓስተር? ችግር የለውም መወያየት ምናምን ይቻላል ከቤተሰብ ጋር ከሆኑ። ችግር የለውም። እሺ እንዴ ይቅርታ፣ ወዴት ይቅርታ? እንዴ ወደ ታች ነው እንዴ? በቃ እኔም ይቅርታ ይወዲ ይቅርታ በቪዲዮ ትወጣለህ? ራስ ውጣ። እንደዚህ ሴቲንግ ውስጥ እንዴት ነበረ? አይ ጥሩ ነው እንደዚህ ይሁን፣ ችግር የለውም እንኳ እንደዚህ ነው መሆን ያለብን። እንደዚህ ተደርጎ የሰው ልጅ እሺ ፓስተር ወጡ። በቃ ፓስተር ወሰኑ፣ ሄዱ ወሰኑ። አስገባኝ። እሺ ሰላም ለዚህ ቤት ይዋድ ሰላም ይድረሰን። ይዋድ አውራው ወይም ነው አሚን ያወሩት። አልተሰማውም። ምን አልሰማም። እዚህ ቤት አለው ይሰማል። ተሜ አውራው ልደት ያልኩ ይዋድ ያውራው ነው። ኦኬ እሺ፣ ጃቆብ ይሰማል። በርዕሱ ግን ምንድን ነው? እኔ አክቹዋሊ ድንገት ስገባ በዛ ዙሪያ አንተን እያልኩኝ ስለነበር ምንድን ነው ርዕሱ? ተሜ ነቢያት ላይ ነበር። በዚህ ዘመን ነቢያትና ሐዋርያቶች አሉ ያገልግሎታቸው የሚል ነበር። እስኪ ኦኬ እሺ፣ ጃቆብ ሰላም ብያለሁ። አለን ጌታ ይመስገን። ከየት ቤተ እምነት ነህ? ከኤምኬሲ። ኦኬ ኤምኬሲ መሰረተ ክርስቶስ። መሰረተ ክርስቶስ። ኦኬ እሺ። በዚህ ሰዓት ነቢያትና ሐዋርያት አሉ ብለህ ታምናለህ? የነቢያትና የሐዋርያት አገልግሎት
ኦፍ ኮርስ አሉ። ኦኬ ኦፍ ኮርስ አሉ። ስለዚህ በነቢያትና በሐዋርያት ታንጻችኋል ሲባል ስቲል ነቢያቶቹ አሉ። እስካሁንም ነብይነት እስካሁንም ሐዋርያነት አለ፣ መሰረቱ አላለቀም ብለህ ነው የምታምነው ማለት ነው? አዎ። ኦኬ ስለዚህ አዳዲስ መሰረቶች በየጊዜው ይኖራሉ። አዳዲስ ነቢያትና አዳዲስ ሐዋርያቶች ማለት ነው አይደል? አዎ። ኦኬ በደንብ አስተውልሽ። አዳዲስ ነቢያት አዳዲስ ሐዋርያት አሉ። መጽሐፉ ግን የሚለው ምንድነው? በነቢያትና በሐዋርያት መሰረትነት ላይ ታንጻችኋል ነው የሚለው። ትታነጻላችሁ ወይም ደግሞ በሌሎች ነቢያትና ሌሎች ሐዋርያት ይመጣሉ፣ በእነሱም ላይ ትመሰረታላችሁ አይደለም። ታንጻችኋል ተመስርታችኋል ነው የሚለው። ሌላ መሰረት ደግመን አንመስርት ነው የሚለው ዕብራውያን ምዕራፍ 6። ወንድማችን ግን አዎ ገና ነው፣ ነቢያትም አላለቁም ሐዋርያትም አላለቁም እያለን። በጣም አሪፍ። ልቀጥልና ልክ የነቢያት ቃል ፋሌብል ነው ኢንፋሌብል? ጃቆብ የነቢያቶች ቃል ለምሳሌ ትንቢተ ኢሳያስ መጽሐፍ አለ አይደለ? የተናገራቸው ትንቢቶች አሉ። የኢሳያስ ትንቢት እሱ ሊሳሳት ይችላል ወይስ አይሳሳትም? በፍጹም ሊሳሳት አይችልም። It depends on the situation. የኢሳያስ ትንቢት መጽሐፉ ሊሳሳት ይችላል። ሊሳሳት የሚችልበት ፕሮባቢሊቲ አለ። ከሁኔታዎቹ አንጻር ይሳሳታል ሳይሆን ከሁኔታዎቹ አንጻር ነው ማለት። ከሁኔታዎቹ አንጻር የትንቢተ ኢሳያስ የተናገረው ትንቢት ነው አይደል? ለማስረዳት ያህል ማለት ነው። እውነተኛ መጀመሪያ ትንቢተ ኢሳያስ የተናገረው ትንቢት ነው ወይስ አይደለም? እሺ አሁን እያዳመጥኩ ነው። አንተ እየጠየቀኝ ነው፣ እኔም ደግሞ ልናገር እኮ የምጠይቅህ ነው የምትመልሰው። ዝም ብለህ ተግባቦት የሚኖረው ጃቆብን ነቢያት የሉም ተብሎ አልተደመደመም። ቆይ ስማኝ፣ መጀመሪያ ወደምትፈልገው ጥያቄ አትሩጥ። እኔ የጠየቅኩ ምንድን ነው የኢሳያስ ትንቢት ኢሳያስ የተናገረው ትንቢት ነው ወይስ አይደለም ብዬ ነው የተናገረው። ሐሳቤን ምንድን ነው ጥያቄ ላለመመል ወንድም ይቆይ ማለት የሆነ አስፈራርተ ምናምን ለመሄድ ፈልገ ከሆነ ማንም አይዝም። ኧረ እባክህ ቆይልን ምናምን ብለን ለምነን አናስቆየም። መልሱ ከብዶኛል መውጣት ፈልጋለሁ ብለህ ሰበብ ፈልገህ መውጣት ይችላል። ቆይ ስማኝ ቆይ ስማኝ። የተጠየቅኩትን ትቼ የራሴ ጥያቄ ክሬት አድርጌ ለዛ ምላሽ ነው የምሰጠው የምትል ከሆነ እዚህ እንደዛ አይደለም። ኦኬ መንፈስ ቅዱስ አሁንም ይናገራል ብዬ አምናለሁ ነው እያልኩ ያለሁት። እሺ ጥያቄ ምንድን ነው? የጠየቅኩት ጥያቄ ምንድን ነው? ነቢያት በዚህ አሁን ባለው ሁኔታ ነቢያቶች አሉ ወይስ አልጠየቁም? አየህ መንፈስ ቅዱስ አይደለም ጥያቄ። አየህ ጃቆብ፣ ይሄ እኮ ነው ችግር። ስማኝና ላልጠየቁ ጥያቄ ነው እየመለስክ ያለው። እሱ አልነበረም ጥያቄ። እሱማ አዎ አሉ ብለኸኝ እኮ ከዛ ተሻግረን አልፈን የት ደርሰናል መሰለ? የኢሳያስ ትንቢተ ኢሳያስ መጽሐፍ ኢሳያስ የተናገረው ትንቢት ነው ወይስ አይደለም ብዬ ነው የጠየቅኩ። እዚህ ጋር ደርሰናል። እሺ አሁን ለዚህ መልስ። የኢሳያስ ትንቢትን በደንብ ውስጡን ጠቅልዬ ስለማላውቀው እንደዚህ ነው ልልህ አልችልም። እንዴ ትንቢተ ኢሳያስ የማን መጽሐፍ ነው? የራሱ የኢሳያስ መጽሐፍ። ኦኬ ኢሳያስ የተናገረው ትንቢት ነው ወይስ አይደለም? ራሱ የተናገረው ትንቢት። ታዲያ ይሄን እኮ ነው የጠየቁ። ምን እየሆንክ ነው ያዕቆብ? ተው እንጂ። ስለዚህ የትንቢተ ኢሳያስ መጽሐፍ ኢሳያስ የተናገረው ትንቢት ሊሳሳት ይችላል ወይስ አይሳሳትም ነው ጥያቄ እኮ። ሊሳሳት ይችላል ወይስ አይሳሳትም? አይሳሳትም። ለምን ይሳሳታል? በእግዚአብሔር መንፈስ ተነሳርን እንዲጻፈው። ስለዚህ ኢሳያስ የሚናገረው ትንቢት ሊሳሳት አይችልም ወይስ ሊሳሳት የሚችልበት አጋጣሚ አለ? ጃቆብ መለስኩልህ እኮ ሊሳሳት አይችልም። በጣም አሪፍ። አሁን ያሉ ነቢያት
አሁን ያሉ ነቢያት ልክ እንደ ኢሳያስ ሊሳሳት የማይችል ቃል ነው የሚናገሩት። ሊሳሳት የማይችል የእግዚአብሔርን ቃል ነው እየተናገሩ ያሉት። ጃቆብ ግልጽ አድርግልኝ። እሺ ኢሳያስ የእግዚአብሔር ነብይ ነው። ኢሳያስ የሚናገራቸው ትንቢቶች በፍጹም ሊሳሳቱ አይችሉም አልከኝ። በጣም አሪፍ አልኩ። አሁን ያሉ ነቢያትም የሚናገሯቸው ትንቢታትን ወይም ደግሞ እንግዲህ ነቢይ ከተባለ ትንቢት እየተናገረ ነው ማለት ነው። የሚናገሯቸው እያንዳንዱ ንግግሮች ወይም ደግሞ ትንቢቶች አንዴ በፍጹም ሊሳሳት የማይችል የእግዚአብሔር ቃል ነው እየተናገረ ያሉት። ሐሰተኞች አሉ እኮ ኖ አንተ ነቢያት አሉ የምትላቸው ነቢያት ነው እንጂ የምልህ ከእግዚአብሔር ቃል አንጻር። ስለዚህ ፍጹም ሊሳሳቱ የማይችሉ ትክክለኛ ማለት የእግዚአብሔር ቃል የሆነ የሚናገሩ ነቢያት በዚህ ሰዓት አሉ ማለት ነው አይደል? ሰው ናቸው፣ ይሳሳታሉ፣ መንፈስ ያግዛቸዋል። ኖ የሚናገሩት ቃል ነው እያልኩ ያለሁት። ስለ የሚናገሩት ትንቢት የሚናገሩት ቃል ትክክለኛ የእግዚአብሔር ቃል ሊሳሳት የማይችል የእግዚአብሔር ቃል ነው እየተናገሩ ያሉት ማለት ነው አይደል? ሰው ናቸው፣ ይሳሳታሉ፣ መንፈስ ያግዛቸዋል። እንዴ ኢሳያስ ሰው አይደለም እንዴ? ሁሉም እኮ በአምላኩ ቁጥጥር ስር ነው ያለው፣ በፈጣሪ ቁጥጥር ስር ነው ያለው። ህዝቡን ንስሐ ከገባ ኃጢአቱን ሊመልስ የሚችል እግዚአብሔር ነው። ቆይ ኢሳያስ በፈጣሪ ቁጥጥር ስር ነው ያለው ማለት ነቢያት እኮ ለማነጽ ነው አይደለ? ስራቸው ለማነጽ ነው። ህዝቡ ኢሳያስ ሰው ነው ወይስ አይደለም? ጥያቄ የሚሰማ የተናገሩት ትንቢት አልተፈጸመም ብለህ ልትከሳቸው አትችልም። ቆይ ኢሳያስ ሰው ነው ወይስ አይደለም? ጠይቀን እየሰማ መልስ እንጂ ምን እየሆንክ ነው? ሰው ነው የመለስኩልህ። እሺ ኢሳያስ የሚናገረው የተናገራቸው ትንቢቶች ሊሳሳቱ ይችላሉ ወይስ አይችሉም? አይችሉም አልኩህ እኮ። እሺ አሁን እውነተኛ ነብይ ነው የምትለው በዚህ ሰዓት ያለ እውነተኛ ነብይ አለ ወይስ የለም? ለምሳሌ እንድንጠቀም አለ። ለምሳሌ አንድ ጥቀስ እውነተኛ ነብይ የምትለው። በስም መጥቀስ አልፈልግም፣ ምክንያቱም ጥቀስ እንጂ ምን ነው እንዴ? እውነተኛ ነብይ ከሆነ ስሙን መጥቀስ ምን ያሳፍርሃል እንዴ? አሳፍሮኝ ሳይሆን ፐርሰናሊ የዛን ሰው ስሙን ጥቀስ ነው ማውራት አልፈልግም። ለምን አትጠቅሰውም እንዴ? እኔ ኢሳያስ እውነተኛ የእግዚአብሔር ነብይ ስለሆነ አላፍርበትም። እውነተኛ የእግዚአብሔር ነብይ ነው ብለን ይሄው እንደ ምሳሌ እየተጠቀምንበት ነው። አሁንም አንተ ትክክለኛ የእግዚአብሔር ነብይ ያለ የምትለውን አንዱን ጥቀሰው እያልኩ ነው። ምክንያቱ አንተ ራሱ ቀጣፊና ውሸታም እንደሆነ ስለምታምን በልብህ ልቦናህን ስለሚያውቀው ለመጥቀስ ፈቃደኛ አይደለም። ምክንያቱ ሐሰተኛ መሆኑ አንተ ራሱ ታውቀዋለህ። እውነተኛ ነው የምትለው አንድ ጥቀስ። እጠቅስልሃለሁ። ጥቀስ። ነብይ ተአምራት። ነብይ ተአምራት የትኛው ነው ነብይ ተአምራት? እስኪ ሐዋርያ ተአምራት። ኦኬ ሐዋርያ ነው ተአምራት። ቆይ ወደ ሐዋርያ እንመጣለን። የሲጄ ቲቪ የሲጄ ቸርች ባለቤት ነው በነገራችን ላይ ዋሪ ልንገርህ ብዬ። ቆይ እነሱን አንተ በደንብ ስለምታውቃቸው እንግዲህ ትምህርቶቻቸው ምናምን ታየዋለህ። አሁን ቆይ ሐዋርያ ለጊዜው ይቆይ፣ ሐዋርያት ላይ እንመጣለን። ነብይ ነገርኩህ እኮ ሲጄ አልኩ። ሐዋርያ ነው አልከኝ እኮ ሐዋርያ አልጠየቅኩም ፓፓ። ነብይ ነው ሐዋርያ ነው? ነብይ ነው። እስኪ የተናገረውን አንድ ትንቢት ንገረን እስኪ። ያው ጎንደር ላይ አንጫጫው እሱ አይደል? ምን ብሎ ተናገረ? ቆይ ምን ብሎ ተናገረ? ጎንደርን ያንጫጩት መንፈስ ያለባቸውን ሲያጮህ የነበሩት ምን ብሎ ተናገረ? ትንቢት ነው የተጠየቀው። አንጫጫ እሱማ እንትን እሺ
ልተወውና አሁን ምን ብሎ ተናገረ? ትንቢቱን ንገረን። ስለ ኢትዮጵያ ስለ ብልጽግና ተናገረ፣ ተፈጸመ። ምን ብሎ ተናገረ? ስለ ፕሮስፔሪቲ ተናገረ፣ ተፈጸመ። አረ ምን ብሎ ተናገረ እንዴ? ስለምን ተናገረ አልጠየኩም። እየሰማኸኝ እባክህ። ስለማን ተናገረና ምን ብሎ ተናገረ ልዩነት አላቸው። እሺ ለምሳሌ እኔ ስለ ተሜ ተናገርኩኝ ካልኩኝ በቃ ስለማን ነው እየተናገርከው ብሎ ቢጠይቀኝ ሰው ስለ ተሜ ተናገርኩኝ ይላል። ኦኬ ምን ብለህ ተናገርክ ካለኝ ግን ስለ ታሜ ተናገርኩ ወይም ስለ ተሜ ተናገርኩ እያልኩ መደጋገም አይጠበቅብኝም። ስለዚህ ስለማን ተናገረ? ስለ ብልጽግና ብለህናል። ስለ ኢትዮጵያ ተናገረ ብለናል። ስለማን የሚለውን እንዳትመልሰው። ምን ብሎ ተናገረ ነው ጥያቄ። ምን ብሎ እኮ ለኢንዲቪጁዋል ነው ፕሮፌሳይ ሲያደርግ እኮ ለኢንዲቪጁዋል ነው የሚናገረው አይደል እንዴ? ለኢንዲቪጁዋል ነው እንዴ? ኢሳይያስ ስለ እያንዳንዱ ግለሰብ ነበር ሲጽፍ ነበር ወይም ትንቢት ሲናገር የነበረው? የግድ እኮ ለሁሉም ሆነ እንደተሰጣቸው የጸጋ መጠን ልክ እኮ ነው የሚወሰነው። ያው እንደ ኢሳይያስ ያለ ነቢያት እኮ እስካሁን ቀጥለዋል ብለሃል። ስለዚህ የቀጠለው ትንቢት ንገረን። ሙሉ ኢሳይያስ እኮ ነቢይ ተብሎ ሲጠራ ሙሉ መጽሐፍ የትንቢት መጽሐፍ የያዘ መጽሐፍ ስላለው እኮ አሁን እነዚህ ሰዎች ነቢያት ከተባሉ እንደ ኢሳይያስ፣ እንደ ኤርሚያስ፣ እንደ ዳንኤል ቢያንስ እንኳን እንደ አራቱ አበይት ነቢያት እንኳን ባይሆኑ እንደ 12 ደቂቀ ነቢያት ኦኬ እነ ሶፎንያስ እንደ ሚክያስ ያለ ትንቢት ሊኖራቸው የግድ ነው። ትንቢታቸውን ተናገር። እሺ ተሜ ዮዲዬ አልሰማም መሰለኝ። ዮዲዬ ይሰማለሁ? ይሰማል። ቀጥል። ላሳይ አንድ ጊዜ ታምራትን በድዛውም እንድትተዋወቀው ነው እና ብዙ ቪዲዮ ሰርቼበታለሁ፣ ግን አንዷን ያለውን ላሳይ። አጓጓኝ ይሄ ልጅ። ከዛ በኋላ ግን ታምራትን እውነተኛ አገልጋይ ነው ካልክ ደግሞ ኢየሱስ ክርስቶስ እኔ የኢየሱስ ክርስቶስ ወንድም ነኝ ያለውንም ደግሞ እናወጣዋለን በኋላ። ምንም አጋንንት አልወጣልኝ። የስንት ሰው መንጋጋ እንደዚህ እንዲያስኩ ልነግራቸው አልችልም። ምንም መንፈስ መጮም ቢያለ አስኮ የሚባል ሰፈር ነው አዲስ አበባ መኖሩ። ሰፈር ውስጥ ያሉትን አይነ ስውራንና አብዶች ሰብስቤ ያልጸለይኩለት የለም፣ የተፈወሰም የለም። እንዲያውም ባሰባቸው። ከዛ ጌታ ለአገልግሎት እንዳልፈለገኝ ገባኝና 40 ቀን ጾም ጸሎት ገብቼ ጌታ ሆይ እባክህን ቀባኝ፣ እባክህን እዚህ ምድር ላይ እንድኖር ከፈቀድክልኝ ቅባት ስጠኝና ላገልግልህ። ግን ልትቀባኝ የማትፈልግ ከሆነና ቅባቱን የማጠፋብህ ከሆነ ሁለተኛውን ጥያቄን ግን እንድትመልስ እፈልጋለሁ። ሁለተኛው ጥያቄ ያለ ቅባት እዚህ ምድር ላይ መኖር ስለማልፈልግ በፍጥነት ወደ ራሴ እንድትሰበስበኝ እጸልያለሁ። አሜን አልኩ። ከዛ በኋላ እዛ ምጾምበትና ምጸልይበት ቤት እጄንና እግሬን እንደዚህ ቀጥ አድርጌ ጌታ እንዲወስደኝ ተኛ። መቼ እንቅልፍ እንደያዘኝ አላውቅም። ከእንቅልፌ ስነጋ እግሬን ኔትወርኬ ነው እጄም እንደዚህ ነው። አልሞትኩም፣ በሕይወት አለሁ። ከዛ በኋላ እባቱም የለም ምንም የለም። ጌታ ሆይ አልኩት፣ እኔ አንተን ማሸነፍ ፈልጋለሁ። ከዚህ በኋላ ኢየሱስ ነው ማለት 12 ሰዓት ላይ ተነስቼ ቤተክርስቲያን ሄጄ ቸርች አሳይተኸኝ። ቆይ ይሄ የዚህማ ይሄ ተአምረኛ ነብይነቱ ከማን ነበር ያገኘው? የእሱን ቪዲዮ ያሳየኸኝ ስላልገባኝ ነው። ቆይ ታስረዳናለህ እኮ አሁን ነብይነቱ ከማን ነበር የተቀበለው? አንድ እንትን ነው ላሳየ። ቆይ ከማን ነበረ ፓስተር የተቀበለው ይሄን ነገር? አንተ ቪዲዮ ሰርተህበት ነበር፣ እኔም ሰርቼበት ነበር ከምገባ። ፓስተር አይቲ አሳፍ ያውቀዋል ከማን። እኔ ጋር ካልሆነ ቪዲዮ ከማን ነበረ ወንበር የተቀበለው? ሄዶ እዚህ ወንበር ላይ መሄድ ፈልጋለሁ
እሳቸው በህይወት የሉም። እዚህ ወንበር ላይ እቀመጣለሁ ያለው የነበረው ነቢይ ታምራት ታረቀኝ ኔትወርክ አይሰማም አሉ ድቦች። ሰው መንፈስ ቅዱስ አይሰራም ብላችሁ ነው የምታስቡት? አሁንም ፓስተር እያወራህ ነው እንዴ? አሁንም እንዴ እያወራህ ነበር? አይሰራም ብላችሁ ነው የምታስቡት? ቆይ ስለ እንዴ ፓስተር ተአምራት ሐሰተኛ ነው ማለት እሱ ነው እንዲህ መንፈስ ቅዱስን የሚወስነው? ደግሞ አንተ ምን አይነት ሰው ነው? ከፓስተርነት ተአምራት ውጣና መንፈስ ቅዱስ በዚህ ወዴት ነው የምንወጣው? ቆይ ወዴት ነው መሮጥ? ቆይ እንጂ አንዴ ቆይ አሁን ልትሮጥ ነው መሰለኝ። ቆይ አንዴ መልስልኝ ይሄንን ጥያቄ። የትም አትሄድም ስል ቆይ አንዴ ከማን ነበረ ነብይነትን የተቀበለው? ነብይነቱ ከማን ነው የተቀበለው? ጎግል አድርገና ያዋ ከማን እንደተቀበለ። ለካ ያንተ ነቢያት የሚሾሙት በጎግል ነው። እሺ አሁን ቆይ እስከዚያ ተሜ እስኪፈልገው ጃቆብ ቆይ ተደርበኝ አታውራ አንዴ ጃቆብ ተደርበኝ አታውራ። እሺ አሁን መንፈስ ቅዱስ አሁን አንተ አይደለም ጠያቂ። ቆይ እሺ ረጋ ብለህ አውራ። ምንድነው አሁን ስፒሪት ሊነሳ ነው መሰለኝ። ሐሰተኝነቱ ነብይ ሊጋለጥ ነው፣ ስፒሪትም አብሮ ይነሳል። አሁን ተረጋግተህ ስናወራ እንደነበረ በዛች አንዴ ረጋ በል እንዴ። ምን ይሆንክ ነው? ረጋ በል። እስካሁን ስታወራበት እንደነበረው ተረጋግተህ አውራ። ምን ይሆንክ ነው? እሺ ምን ብዬ ነው የጠየቀው? አሁን ኢሳያስ የሚናገረው ትንቢት ሊሳሳት አይችልም ብለኛል። ይሄ ነብይ ተአምራት ነብይ ላድርግልና የሚናገረው ትንቢት ሊሳሳት ይችላል ወይስ በፍጹም ሊሳሳት የማይችል ቃል ነው የሚናገረው ተአምራት? ማይክን ክፈቱ። ጃቆብ ማይክን ክፈተው። እየዘጋችሁኝ እኮ ነው እንዳልናገር። አዎ ስትጮህ ባይዘወይ ዝም ብሎ ማይክ ስለተከፈተልህ መጮህ ትችላለህ ማለት አይደለም። ማይ ብራዘር ዚስ ኢዝ ናት ኤ ቸርች። ቲክቶክ ስለሆነ ከሰው ጋር ነው የምታወራው። ብቻ ማይክ ይዘህ መጮህ አትችልም። ስለዚህ ከኔ ጋር ነው እያወራ ያለው እየተሰማማን ፓስተር አይደለሁም ወንድም። እየተሰማማን እኮ የለመድከው ወይም ደግሞ ያየኸውን እዚህ አፕ ላይ እያደረግ ከሆነ መድረክ ገጥሞ መድረክ እንዳይመስልኝ። እሺ አሁን ወደ ቁም ነገሩ የተአምራት ቃል ተአምራት የሚናገረው ቃል የእግዚአብሔር ቃል ነው። እኔ ደግሞ እየጠየቅኩ ነው። መንፈስ ቅዱስ አሁን ይሰራል ወይስ አይሰራም? ከመቼው ገና ሳንጨርስ ጠያቂውን እንዴ? ቆይ እንጂ ተረጋጋ። መጨረስ ተአምራት የሚናገረው ቃል የእግዚአብሔር ቃል ነው። አዎ ስለዚህ ሊሳሳት አይችልም ማለት ነው። የሚናገራቸው ንግግሮች ቆይ አንዴ ስማ። የሚያስተምራቸው ወይም ደግሞ የሚናገራቸው ንግግሮች ስለዚህ ሊሳሳቱ የማይችሉ የእግዚአብሔር ቃሎች ናቸው ማለት ነው። የእግዚአብሔር ቃል ነው። ብዙዎችን ካልተቀደሰ ሰውነት ወደ ተቀደሰ ወደ እግዚአብሔር ማንነት የሚጠራ ሰው የጠየቁን ምን ሰርቷል አይደለም የሚናገራቸው ንግግሮች ስለዚህ ልክ እንደ ኢሳያስ ያለ የእግዚአብሔር ቃል ነው ብለህ ነው የምታምነው አይደል? የሰው ልጅ ነው ታምነውበታል። ኢሳያስም ቢሆን እኮ ስለዚህ እንደ ኢሳያስ ያለ ነብይ ነው። ስለዚህ የሚናገረውም ቃል የእግዚአብሔር ቃል ነው ብለህ ነው የምታምነው ነው ጥያቄ እንጂ እንደ ድካም ያለበት የለበትም። ኮምፔር አታርግ። ነብይ ነው በቃ። አይነጻጸሩም ነብይነታቸው እንዴ? ሳሙኤልንና ኢሳያስን ታነጻጽራለህ እንዴ?
ቆይ እኔ ኢሳይያስና ሳሙኤል ነብይ ነው? አይ ነብይ አይደለም። ምን አይነት አስተማሪ ነው ያስተማራችሁ? ቆይ አንዴ ነብይ የምትለው አንድ ተቆይ ምን ማለት ነው? ቆይ አንዴ ነብይ ስትል የሆነ ቀን እንዲህ ይሆናል ምናምን ብሎ የሚናገር ማለት ነው ወይስ እንደ ወንጌል የምታውቅ መስሎኝ ነው። ወንጌል አታውቅም ለካ። ቆይ አንዴ ወይ ጉድ! አሁን ቆይ እሱን ትደርስበታለህ። ቆይ ረጋ በልና መጀመሪያ ቆይ የሳሙኤል ትንቢት የሚባል አለ መጽሐፍ? ነብይ አይደለም ወይ ሳሙኤል? የሳሙኤል ትንቢተ ሳሙኤል የሚባል መጽሐፍ አለ ወይ? የምጠይቀን መልስ። ስለዛ እኔም አልጠየቅኩህም አለ ብዬ አላልኩም። አንተ ጀግና አዋቂ አይደለ እንዴ? ትንቢተ ሳሙኤል የሚባል መጽሐፍ አለ የለም? ተባለለት ነብይ ነው። ያረ የምጠይቀን መልስ። ትንቢተ ሳሙኤል የሚባል መጽሐፍ አለ ወይስ የለም? ወይ ጉድ! ወይ ጉድ ብትል የት ልቃለሁ እኔ? ወይ ጉድ ብትል ተአምራት መጥቶ አያድን። ትንቢተ ሳሙኤል የሚባል መጽሐፍ አለ ወይስ የለም? ግን ሳሙኤል ነብይ ነው። ለምንድን ነው ቆይ ሳሙኤል የጻፈው መጽሐፈ ሳሙኤል አለ ወይስ የለም? ድብና አድርጎ አለ መጽሐፈ ሳሙኤል። ለምንድን ነው ትንቢተ ሳሙኤል ያልተባለው? ይኸውልህ አንደኛ ትንቢት ሊፈጸም የሚችል ነገር ነው። የሳሙኤል ሊፈጸም ማይችል ጉድ ስሙ አስተማሪ የተአምራት ተከታይ ስሙልኝ። ሳሙኤል የተናገረው ትንቢት ታዲያ ሊፈጸም ማይችል ነው? ወንጌል አታውቅም አንተ። ቆይ አንተ ወንጀል እየሰራ አይደል? እዚህ ረጋ በል። ቆይ ስድቡ ይደርሳል። እዚህ አለማወቅህን አይተህ ረጋ በል። የትም አትሄድም። እዚህ መሀይምነትን በግልጽ አሳይተህ ስለምትወጣ ተረጋጋ። ሳሙኤል ለምንድነው ትንቢተ ሳሙኤል ያልተባለ መጽሐፍ ንገረና። መባል ስለማይጠበቅበት። ለምንድነው የማይጠበቅበት? እንዴ ትንቢት ከሆነ የነብይ መጽሐፍ ከሆነ ለምን ትንቢተ ሳሙኤል አይባልም? አይጠበቅበትማ። በቃ መጽሐፉ በዛ ደረጃ ለምንድነው የማይጠበቅበት? እንዴ ምን ሆነ አይጠበቅበት የምትለው? ለምን መጽሐፈ ሳሙኤል ተባለ? ለምን የኢሳይያስ ትንቢተ ኢሳይያስ ተባለ? ትንቢተ ዳንኤል ለምን ተባለ? ለምን ትንቢተ ኤርሚያስ ተብሎ የሳሙኤል ግን መጽሐፈ ሳሙኤል ለምን ተባለ? እስኪ ንገረን። የሳሙኤል መጽሐፍ ስለሆነ ነው። ራሱ ሳሙኤል የጻፈው መጽሐፍ ነው። ኦኬ። ኢሳይያስስ ማን ነው? የኢሳይያስ መጽሐፍስ ማን ነው የጻፈው? ራሱ ኢሳይያስ። እሺ ምንድነው ልዩነታቸው? ሁለቱም ነቢያት ከሆኑ ለምሳሌ ኢሳይያስም ነቢይ ከሆነ ሳሙኤልም ነቢይ ከሆነ የሳሙኤል መጽሐፈ ሳሙኤል የኢሳይያስ ትንቢተ ኢሳይያስ ለምን ተባለ? ምንድነው ልዩነቱ? ለምን ያ ትንቢት ተባለ? ይሄ ለምን መጽሐፍ ተባለ? አሁን እኮ አጀንዳን እየቀያየርክ ነው። ዋናው መልስ። አይዞ መልስ እስኪ። ዋና አጀንዳ ላይ መቆም አልቻልኩም እኮ። በቃ አይዞ ጃቆብ፣ ምንም ሳታቅ ካሁን በኋላ እንዳታወራ እሺ። ምንም ሳታቅ ዝም ብለህ ለመሳደብ ትቸኩላለህ። ከዛ በኋላ እንደዚህ ውርደትን ተከናርበ ትወጣለህ ማለት አየህ። ትዕቢት ውርደትን ትቀድማለች ሲባል እንደዚህ ነው። ተዋርደህ ገና አልጨረስንም። አብደላ ሙስሊም ሆነ ቆይ አንዴ የሙስሊሞች ነቢ መሐመድም ልትቀበል ስለሚፈልገውን ያክል መረጃ ይሰጣል። አንዴ ቆይ ፕሮፊት ይቅርታ። እሺ ጃቆብ ልቀጥል። ኢሳይያስ የሚናገረው ቃል የእግዚአብሔር ቃል ነው ብለህናል። ተአምራት የሚናገረውም ቃል የእግዚአብሔር ቃል ነው ብለህናል። ስለዚህ መጽሐፍ ቅዱስ ወይም ደግሞ የእግዚአብሔር ቃል የሚባለው 66ቱ ብቻ ሳይሆን አሁን ያሉ የነቢያትም የሐዋርያትም ቃል ጨምሮ ነው የእግዚአብሔር ቃል የምትሉት ማለት ነው አይደል? የምትለው አክቹአሊ አንተ ብቻ ነህ። ስለዚህ የእግዚአብሔር ቃል ወይም ደግሞ የማይሳሳት የእግዚአብሔር ቃል የምትሉት 66ቱ መጽሐፍ ብቻ ሳይሆን አሁን ያሉት ነቢያት የሚናገሩትም ቃል ጭምር ነው የእግዚአብሔር ቃል የማይሳሳት የእግዚአብሔር ቃል ብላችሁ የምታምኑት ማለት ነው አይደል? ጃቆብ ክፈተው ማይክ ነው። ተመልከቱ 66 ብቻ የሚባለው ተረት አፈርድም ይበላል ማለት ነው። አሁን ደግሞ ክፈተው ማይክ ነው። አልተሰማኝም፣ ይቅርታ ልድገምልኝ። እሺ ልድገምልህ።
ልክ እንደ ትንቢተ ኢሳያስ፣ ኤርሚያስ እና እንደ ሐዋርያት መጻሕፍት ለምሳሌ እንደ ሐዋርያው ቅዱስ ጳውሎስ መልእክታት፣ እንደ ቅዱስ ጴጥሮስ መልእክታት፣ እንደ ቅዱስ ዮሐንስ መልእክታት ያሉ የእግዚአብሔር ቃል የማይሳሳት የእግዚአብሔር ቃል እንደምንለው ሁሉ አሁን ያሉ እውነተኞች የምትላቸው አንተ ማለት ነው እንደነ ተአምራት ምናምን የመሰሉ የነሱ ንግግራቸውም ጭምር የእግዚአብሔር ቃል ነው የምትል ከሆነ ስለዚህ ከ66 መጽሐፍ ውጪ ሌላ የእግዚአብሔር ቃል የማይሳሳት የእግዚአብሔር ቃል አሁንም አለ ማለት ነው አይደል? አለ። ሰምተኛ አለ። ስለዚህ 66 ብቻ የሚባል ትምህርት ተረት ነው እያልከኝ ነው አይደል? አላልኩም። አለ እንደ ዮሐንስ ያለ መልእክት ወይም ደግሞ የእግዚአብሔር ቃል አሁንም አለ። ከ66 ውጭ እኮ የእነዚህ ነቢያትም ቃል እኮ ኢንፋሊብል ነው የእግዚአብሔር ቃል ነው አልከኝ እኮ አይደል እንዴ? ስለዚህ እነሱም ብቻ አይደለም የእግዚአብሔር ቃል የምትሏቸው ወይም ደግሞ የእግዚአብሔር ቃል ወይም ደግሞ መጽሐፍ ቅዱስ ብለህ የምትጠራው የነቢያትና የሐዋርያት መጽሐፍ የ66ቱ መጻሕፍት ብቻ ሳይሆን ከ66ቱ መጻሕፍት በኋላ የመጡ ነቢያትም ሐዋርያትም የተናገሯቸው የጻፏቸው ምናምን እንዳለ የእግዚአብሔር ቃል ናቸው ብለህ ነው የምትቀበለው ማለት ነው አይደል? አዎ። ስለዚህ መጽሐፍ ራሱ 66 ሳይሆን ከዛ በላይም መጻሕፍት አሉ ማለት ነው ይላል እኮ። መጽሐፉን አንብበው ከሆነ በርካታ መጽሐፍቶች አሉ። ነገር ግን 66 ይበቃቸዋል ተብሎ ስለተወሰነ ነው። 66 ይበቃቸዋል ተብሎ ተወሰነ? አዎ። ማን የወሰነው 66 ይበቃቸዋል ብሎ? ማንም የወሰነው ዞሮ 66ቱ ተወስኗል። አጠቃላይ የኢትዮጵያ ተወሰነ አልክ እኮ። ማን የወሰነው 66 ይበቃቸዋል ያለው ማን ነው? አባቶች፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተገኙበት። ኦኬ። ስለዚህ የኛ አባቶች መጽሐፍ ቅዱስ ይሄ ይበቃቸዋል፣ በቃ ካሁን በኋላ የእግዚአብሔር ቃል አያስፈልግም ብለው ወሰኑና የነ ተአምራት የእግዚአብሔር ቃል የት ልታደርገው ነው? አልተጻፈም፣ እሱ አልተደረሰለትም እኮ። የተናገሩት ንግግር ግን የእግዚአብሔር ቃል ነው፣ የማይሳሳት የእግዚአብሔር ቃል ነው አይደል? እሱ በታሪክ ተሰንዶ የሚቀመጥ ታሪክ ነው። ታሪክ ነው ወይስ የእግዚአብሔር ቃል ነው? የእግዚአብሔር ቃል አይደለ እንዴ የሚቀመጠው? ተሰንዶ የሚቀመጠው በራእይ የተቀበለው አዲስ መገለጥ ነው አይደል? አሁን የእግዚአብሔር ቃል ስንል ከመጽሐፍ ቅዱስ ውጪ የሆነ መገለጥ ማለት ነው አይደል? ለምሳሌ የሳሙኤል መጽሐፍ ምንድን ነው? ታሪክ አይደለም? የተተረከ መጽሐፍ አይደለም? ልክ እንደ ሳሙኤል ያለ። አሁን እኮ ደግሞ ሳሙኤል የታሪክ መጽሐፍ ነው አልከኝ፣ ትንቢት ነው እያልክ ቆይተህ እዛ ይገርም እኮ ነው። እሺ አሁን ተአምራት የሚናገራቸው ወይም ደግሞ የሚጽፋቸው ጽሑፎች ልክ እንደ ሳሙኤል ያለ መጽሐፍ ነው። በነቢያት አፍ ለሰዎች የሚናገርበት ነው። ምንም የተለየ ነገር የለውም። ስለዚህ ተአምራትን ቢጽፍ ተአምራት የሆነ መጽሐፍ ቢጽፍ እንደ ሳሙኤል ያለ የመጽሐፍ ቅዱስ አካል የሆነ ቆይ አንዴ ጃቆብ ስማኝ እንዴ ስማኝ እንጂ ተአምራት አሁን የሆነ መጽሐፍ ቢጽፍ ወይም ደግሞ የሆነ ቃል ቢናገር ልክ እንደ መጽሐፈ ሳሙኤል ያለ እንደ ትንቢተ ኢሳያስ ያለ የመጽሐፍ ቅዱስ ክፍል የሆነ መጽሐፍ ነው የሚጽፈው ማለት ነው። ታሪክ ሆኖ ይቀመጥ እኮ እንደ መጽሐፍ ቅዱስ አይሆንም። ምክንያቱም መሰረቱ የመጽሐፍ ቅዱስ ኢየሱስ ክርስቶስ ነው። የተአምራት ማን ነው መሰረቱ? ማርቲን ሉተር ነው ወይስ መሐመድ ነው? የሰባተኛው ክፍለ ዘመን አጅሬው መሐመድ ማን ነው መሰረቱ የተአምራት? ተአምራት እኮ ቢሆን ቅዱሳን ነው ወይም ቅዱስ ሰው ነው ሊሆን የሚችለው። አረ ቅዱስ ሰው ደግሞ ለራሱ ነብይ ነው፣ እንደ ነቢያት ያለ የእግዚአብሔር ቃል ነው ሲናገር የነበረው ብለህ ነበርኩ። እሱ የሚጽፈው መጽሐፍ እንደ መጽሐፍ ቅዱስ ያለ መጽሐፍ አይደለም የሚሆነው። ወይ ጉድ!
አይደለም እንደሱ ቢሆን ብዙ አይደለም። ቆይ እሺ ይኖሩን ነበረ ወንድሜ። እንደ ኢሳያስ ያለ ነብይ አይደለም ተአምራት። ወይ ጉድ! ብዙ ይበቃል ያዕቆብዬ፣ ወይ ጉድ ሆኗል። መልስ ይበቃል። እንዲህ ማለት አንተ ለፕሮቴስታንት ማትወክል ስለሆንክ እንደው ዝም ብለህ ብዙ ነቢያቶች ነበሩ፣ እነሱ ተጽፈዋል እንደ አንድ የሚዩት አድርገው እባክህ። አሁን አንተ ፕሮቴስታንት ማትወክል ስለሆንክ እንደው እኒህ በሚል የሆነ በጣም እንደሚያውቅ ሰው ነው አክት የምታደርገው በጌታ በጣም የሚያሳዝነው እንደሚያውቅ ሰው አክት ታደርጋለህ፣ ግን ምንም ማታውቅ ማለት። አሁን ፕሮቴስታንቱ ራሱ ነው የሚታዘበታቸው ነው ማለት። ቀደም እንደ ኢሳያስ ያለ ነብይ ነው ስትል ነበር። ከዛ አንተ ራሱ ሳሙኤል ነብይ አይደለም ስትል ነበር። ሪከርድ አድርጌያለሁ። ሪከርድ አድርገዋል። እባክህ ለጥፈውና አሁንም ውርደት የማይሰለች ሰው ስለሆንክ እታች ሆነ በየመሀል ውርደትን እንትን ከምትል እታች ሆነ ታብታብ አድርግ። እኔ እኮ ደግሞ አታፍርም። አሁን እኮ ለምን መጽሐፈ ሳሙኤልና ትንቢተ ኢሳያስ ተባለ የሚለው እዚህ ስትጨነቅ ነበርኩ። ደግሞ አሁን የታሪክ መጽሐፍ ነው ስትል ነበረ። ከራስ ጋር ራሱ ሳትግባባ እኔ እንዲህ ስትል ሪከርድ አድርገህ ያለው በደንብ ሪከርድ አድርገህ ፖስተው እባክህ። ከዛ እንዴት አይነት ንግግር ስትናገር እንደነበረ ራስ ራሱ ትታዘባለህ። እና አንተ ደፋር እኮ ነው ባይዞ ፕሮ ለመሆን ጭንቅላት ማጣትና ማለት እንዲህ ጴንጤቆስጣል ባይዘ ወይ እንደዛ። ከዛ ደግሞ ደፋር መሆን ፈሪ ይላል ደግሞ አያፍርም። አሁን ፕሮቴስታንቶች ጋር ሄድና የምር አሁን ያሉ ነቢያት እንደ መጽሐፍ ቅዱሶቹ ነቢያት ያሉ ነቢያት ናቸው፣ የማይሳሳት የእግዚአብሔር ቃል ነው የሚናገሩት የሚለውን ሄደ ተናገር። እዛው ምን እንደሚሉት 66 ብቻ የሚለውም አፈር ደም ያብልተው ነው የወጣው። ዞሮ ዞሮ በአጭሩ አንተ ፕሮቴስታንት የማትወክል ስለሆንክ ከአንተ ጋር ማውራት ጊዜ መፍጀት ነው የሚሆነው ማለት ነው። ኦኬ፣ ሌላ የምትቀበሉ ሰው ካለ ተሜ ይቀጥል። ዮሐድዬ ቃለ ሕይወት ያሰማልን። መጥቻለሁ። ፓስተርም ፕሮፌትም እንኳን ደህና መጣችሁ። ሁለቱም የማውቃቸው አገልጋዮች ናቸው። ፓስተር እንዴት ነህ? ሰሙ ደህና ነህ ወይ? አለ ሰላም ነው? እግዚአብሔር ይመስገን፣ ሁሉ ሰላም አለን። እግዚአብሔር ይመስገን። ተጠፋፋን። የሆነ ያንን ቪዲዮ እኮ ፈልጌው ነበርና አንተ ጋርም ካለ ብዬ ነበረ። ከማን ነበረ የተቀበለው? ግን ዞሮ ዞሮ ቶፒኩ ስላለፈ ስላለፈ ከይዋድ ጋር ቀጥሉና ወይስ ፕሮፌት ይቀጥል? ከሁለት አንዳችሁ ተነጋገሩና እስኪ እኔም ትንሽ ጊዜ ስላለኝ እሺ ልቀጥል። ከዮሐድ ጋር እንግዲህ ጥያቄውን እያከበድብን እኮ በቃ ፕሮፌት እስከዛ በቃ እንደጨረሱ ረዥሙ ሰዓት ከአንተ ጋር እንይዛለን። ፕሮፌት በነገራችን ላይ ፕሮፌት ሚኪያስ ታውቀዋለህ ፓስተር፣ አንድ ሁለት ቀን ከኔ ጋር ተወያይቷል እንትና ጋር። ከዛ ጊዜ ጀምሮ በቃ በጣም ስርዓት ያለው። ቀጥሉ ዮሐድዬ ፓስተር። ኦኬ እሺ፣ ሰላም ብያለሁ ፓስተር። ሰላም ላንተ ይሁን። ሰላም ላንተ ይሁን ወንድሜ። እግዚአብሔር ይመስገን። እሺ አሁን ይሄ በነቢያትና በሐዋርያት አገልግሎት ያምናሉ፣ ይቀበላሉ? አዎ አምናለሁ፣ እቀበላለሁ። ኦኬ፣ ስለዚህ አሁንም ነቢያት አሉ፣ ሐዋርያት አሉ? አዎ አሉ ብዬ ነው ማምነው እኔ። ኦኬ እሺ፣ ሐዋርያ ምን ማለት ነው? ኦኬ አሁን ያሉትን ነው። አይ ሐዋርያ የሚባሉት አሁን ለምሳሌ በክርስቶስ ሰዓት የነበሩት 12 ሐዋርያት ናቸው አይደል? ኦኬ ስለዚህ ቅድም ግን ከልጁ ጋር ስታወሩ አንዳንድ ነገሮችን ትንሽ እንዲሁ ለማጥራት ያህል
አንድ ጥያቄ ጠይቀ ነበረና እሱንም ተናግሬ ልለፍ ድንገት። ኦኬ እሺ ይቀጥል። ትንሽ አንደኛ በሐዋርያትና በነቢያት መሰረት ላይ የሚለው ሐሳብ ቀደም ተነስቶ ነበርና እሱ ሐሳብ ምንድነው? ነቢያት የብሉይ ኪዳን ወኪሎች ስለሆኑ ሐዋርያት ደግሞ የአዲስ ኪዳን ወኪሎች ስለሆኑ በአዲስ ኪዳንና በብሉይ ኪዳን በእግዚአብሔር ቃሎች ላይ መሰረት ተጥሏል የሚለውን ሐሳብ ነው የሚያስቀምጠው። እኔም ማምነው እንደዛ ነው እንጂ አሁን ባሉት ነቢያትና አሁን ባሉት ሐዋርያት የሚያካትት ነው ብዬ አላምንም እኔ። ኦኬ አሁን ባሉ ሐዋርያትና አሁን ባሉ ነቢያት ማለት አይደለም በፍጹም። ኦኬ ሐዋርያትና ነቢያት የተባሉት እነማን ናቸው? በሐዋርያት መሰረትና በነቢያት መሰረትና በሐዋርያት መሰረት የሚለው ነቢያት የብሉይ ኪዳንን ዘመን ስለሚወክሉ የብሉይ ኪዳን መጽሐፎችን ወኪል ስለሆኑ፣ ሐዋርያት ደግሞ የአዲስ ኪዳኑን ዘመን ስለሚወክሉ ማለት ስለሚወክሉ ማለት አልገባኝም። ስለሚወክሉ ማለት ይሄ የብሉይ ኪዳኑን ዘመን የሚወክሉት ነቢያት ናቸው። የእግዚአብሔር አፍ የነበሩት። እሺ የሚወክሉት የሚለው ሐሳብ ነው እንዲያብራሩት። ማለት የሚወክሉት ሙሉ ህዝቡን ማለት ነው፣ ሰውን ነው? አይ አይደለም። የእግዚአብሔር አፍ የነበሩት በብሉይ ኪዳን ዘመን ነቢያቶች ስለሆኑ ኤግዛክትሊ። ስለዚህ በብሉይ ኪዳን እግዚአብሔር መልእክቱን ወይም ደግሞ ቃሉን ሲልክባቸው የነበሩት ነቢያቶች ስለሆኑ በእነርሱ ቃልነት ላይ ተመስርታችኋል ነው አይደል? እሺ። ሐዋርያትም በሐዲስ ኪዳን ክርስቶስ ራሱ መርጦ መልእክቱን ትምህርቱን ማለት እሱ ያስተማራቸው ከእግሩ ስር ቁጭ ብለው የተማሩ እና ደግሞ ዓለምን ዞራችሁ አስተምሩ ያላቸው ሐዋርያቶቹ እና ካህናቶቹም ጭምር እነሱ ስለሆኑ በእነሱ መሰረትነት ላይ ታነጻችኋል አይደለ እያለ ያለው? አዎ ነቢያት የተናገሩትን ቅድምም ድንገት የነቢዩ ኢሳያስም ስለተነሳ ወይም ሌሎችም ነቢያት የእግዚአብሔርን ቃል የእግዚአብሔር አፍ ሆነው አገልግለዋል። ምንም ስህተት የሌለበትን የእግዚአብሔርን እውነት አስቀምጠውልናል። ያ ዘመን የነቢያት ዘመን ተብሎ ስለሚታሰብም ያን ጊዜም ደግሞ የሚወክሉት እነሱ ስለሆኑ አዲስ ኪዳን ላይ ደግሞ የነሱ አቻ የሆኑት እንግዲህ ሐዋርያት ናቸው። የእግዚአብሔርን ቃል የጻፉልንም የተናገሩትም እነሱ ስለሆኑ መሰረት የምንለው እሱን ነው። ኦኬ በጣም ጥሩ። አሁን ያሉ ነቢያት ከብሉይ ኪዳኖቹ ነቢያት አሁን ያሉ ሐዋርያት ከክርስቶስ ሐዋርያት የሚለዩበት ማለት የሚለዩበት መንገድ አለ? አዎ በጣም አለ። እሺ ምንድነው ልዩነታቸው? የመጀመሪያዎቹ የብሉይ ኪዳን ነቢያት ስህተት አልባ ናቸው፣ ሊሳሳቱ አይችሉም። እግዚአብሔር አፍ ናቸው። እነሱ የተናገሩንን ሁሉ ነገር እኮ እንቀበላለን። ምንም ማለት ስህተት አልባ የኢሳያስን መልእክት ምንም ሳናንገራግር ነው የምንቀበለው። አሁን ግን አንድ ነቢይ የሚናገረውን የእግዚአብሔርም ቃል መርምሩት የሚለን ሊሳሳት ስለሚችል ነው። መርምረን ፈትነን ነው የምንቀበለው እንጂ እንደ ኢሳያስ ወይንም እንደ ኤርሚያስ ሙሉውን የመቀበል እንትን ግዴታም የለብንም። የእግዚአብሔርም ቃል ያንን አያስተምረንም። ኦኬ። ስለዚህ በዛ ሰዓት ሲናገሩ የነበሩ ነቢያት ነቢያቶቹ የማይሳሳቱ ናቸው። በትክክል ምንም የማይሳሳቱ አሁን ያሉ ነቢያት ግን ሊሳሳቱ ይችላሉ ነው። ዘንድ ያላዘዝኩትን
በስሜ በድፍረት የሚናገር ወይም ደግሞ በሌላ አማልክት ስም የሚናገር ነቢይ እርሱ ይገደል ይላል። በልብህም ይልና እግዚአብሔር ያልተናገረውን ቃል እናውቅ ዘንድ እንዴት ይቻለናል ብትል ይላል። አሁን ምን ይላል? ኦኬ አሁን የምርም እግዚአብሔር ይናገረው አይናገረው፣ ነቢዩ እውነተኛ ይሁን አይሁን እንዴትን ልናውቅ እንችላለን ብለህ ብትል አለ። ኦኬ ቁጥር 22 ላይ ዘዳግም 18:22 እንዲህ ይላል፣ ነቢዩ በእግዚአብሔር ስም በተናገረ ጊዜ የተናገረው ነገር ባይሆን ባይመጣም ያ ነገር እግዚአብሔር ያልተናገረው ነው። ነቢዩ በድፍረት ተናግረውታል፣ እርሱን አትፍራው ይላል። እዚህ ይሄ የሆነ አንድ ነቢይ ተናግሮ የተናገረው ነገር ትክክል ባይሆን ባይፈጸም ይሄ እግዚአብሔር የላከው እግዚአብሔር ያዘዘው ነቢይ አይደለምና ነቢዩን አትፍራው ብሎ በግልጽ መጽሐፍ ቅዱስ ይናገራል። ስለዚህ እነዚህ ሰዎች የሚሳሳቱ ወይም ደግሞ በሚናገሩት ቃል ስህተትን የሚናገሩ ከሆነ በሚናገሩት ትንቢት የስህተት ትንቢት የሚናገሩ ከሆነ እነዚህ የእውነተኛ የእግዚአብሔር ነቢያትም አይደሉም ማለት ነው። ሲጀመር አይደል ፓስተር? አሁን ያመጣው ሐሳብ ድንገት እኔ ከተናገርኩት ሐሳብ ጋራ ወደ ብሉይ ኪዳን ሄድክ። እኔም ያንተን ሐሳብ በብሉይ ኪዳን እቀበለዋለሁ። በአዲስ ኪዳን ውስጥ ግን ስለ ነቢያት እኮ ስናወራ ነቢያት እስከ ዮሐንስ ድረስ ነበሩ አይደለም የሚለው ጌታ። ልዩነት አለው። የብሉይ ኪዳን ነቢይና የአዲስ ኪዳን ነቢይ ልዩነት አለው። የአዲስ ኪዳን ነቢያት የእግዚአብሔር አፍ ሆነው ወይንም ደግሞ የእግዚአብሔርን ቃል የጻፉልን አይደሉም። ተቀይሯል አይደል? ሐዋርያት ናቸው። በአዲስ ኪዳን እኮ ስልጣን የተሰጣቸው ለሐዋርያት ነው። ምን ማድረግ? የእግዚአብሔርን ቃል የመጻፍና የእግዚአብሔር አፍ ሆነው ስህተት አልባ ሆነው ያገለገሉት ሐዋርያት ናቸው እኮ። ሐዋርያት ናቸው፣ ትክክል። በአዲስ ኪዳን በክርስቶስ በራሱ የተመረጡ ከክርስቶስ ቃሉን የተሰበኩ ቃሉን ቀጥታ ከክርስቶስ የተቀበሉ ሐዋርያት ናቸው። አሁን ያሉ ሐዋርያት ቃሉን ከማን ነው የሚቀበሉት? ቆይ አሁን አንተ ስላመጣኸው ጉዳዩን በብሉይ ኪዳን ነቢያት የእግዚአብሔር አፍ ናቸው፣ የእግዚአብሔርን ቃል የጻፉ ናቸው ስንል በአዲስ ኪዳን ደግሞ ኢየሱስ ክርስቶስ ይሄንን ነቢይ የሚለውን መቀጠል አልፈለገም አይደል? የሚታወቅ ግልጽ ሐሳብ ስለሆነ ፓስተር አሁን እሱን እኮ ነው በብሉይ ኪዳን እንደነበሩ ነቢያትና በሐዲስ ኪዳን እንዳለው ሐዋርያት ያለው ሐዋርያትና ነቢያት አሉ ወይ እኮ ነው ጥያቄያችን። ታዲያ እንደነሱ ያሉ ነቢያት ካልሆንማ ቻው ጨረስን እኮ ውይይቱ። ሆነ እንደነሱ ያሉ በቃ አለቀ። ከዛ ውጪ ነቢይ እንደ ክርስቶስ ሐዋርያት ያሉ እንደ ክርስቶስ ደቀ መዛሙርት ያሉ ሐዋርያት በዚህ ሰዓት የሉም ከተባለ ቻው አለቀ። ሐዋርያና ነቢይ እነሱ ስለሆነ የምናውቃቸው ማለት ነው። የአዲስ ኪዳን ነቢያትና የብሉይ ኪዳን ነቢያት መሃል ልዩነት አለ። እኔ ነቢይ የሐዲስ ኪዳንና የብሉይ ኪዳን ይባላል እንዴ?